ተመልካቾቻችን እንግዲህ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ አነሳሽነት በአንድ ጀንበር 800 ሚሊዮን ችግኞች በመላ ሀገሪቷ እየተተከሉ መዋሉ ይታወቃል። በዚህ መሰረት የተለያዩ ሚኒስቴር መስሪያ ቤቶችን ጨምሮ ማህበረሰቡ ሲተክል ነው ያለው። ከነዚህም ተቋማት መካከል የቱሪዝም ሚኒስቴርና በስሩ የሚገኙ የተለያዩ ተጠሪ ተቋማት እንደ ዱር እንስሳት ጥበቃ ባለስልጣን እንዲሁም ደግሞ የቅርስ ጥበቃ ባለስልጣንና ሆቴሎች ጨምሮ በዚህ በቱሊ ዲምቱ አካባቢ በሚገኝ ሰፊ መሬት ላይ ለምግብነት የሚውሉ አትክልቶችን ጨምሮ የተለያዩ ችግኞችን ሲተክሉ ውለዋል። በመርሃ ግብሩ የቱሪዝም ሚኒስትር ዴታ የሆኑት እንደገና አበበና ስለሺ ግርማም በዚሁ መርሃ ግብር ተገኝተው ከተጠሪ ተቋማት ሰራተኞቹ ጋር የችግኝ ተከላ መርሃ ግብር አካሂደዋል። እነዚህ በመንግስት ተቋማት ብቻ የተገደበ ሳይሆን የግል በቱሪዝምና ሆስፒታሊቲ ዘርፍ የተሰማሩ የግል ባለሀብቶች፣ ኢንቨስተሮች፣ የተቋማት ሰራተኞች ለምሳሌ ዛሬ እንዳየሽው የሆቴል ሰራተኞች በሙሉ በአጠቃላይ ከሚኒስቴር መስሪያ ቤታችን ጎን ከመንግስት ጎን በመሆን ችግኞችን በመትከል ላይ ይገኛሉ ማለት ነው። ባለፉት 8 ዓመታት የአረንጓዴ አሻራ በክብር ጠቅላይ ሚኒስትራችን ኢኒሼቲቭ ከተጀመረ በኋላ አሁን እንደምታየው ፌስቲቫል እየሆነ ነው አይደል? ይሄ ራሱ አንድ የሚጎበኝ ኢቨንት እየሆነ እንደሆነ ነው የሚሰማኝ። እኔ እንደ ቱሪዝም ሚኒስተር እንዳየሹ ብዙ ስቴክሆልደሮች አሉን። ስቴክሆልደሮቻችን ቀኑን በጉጉት ነው የሚጠብቁት። እንደ ቱሪዝም ሚኒስቴር በስራችን ያለው የቅርስ ጥበቃ ባለስልጣንና የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በአጠቃላይ ከ100 ሺህ በላይ የሚሆኑ ችግኞችን እንተክላለን ተብሎ ይጠበቃል። በቱሪዝም መስኩ ላይ ከፍተኛ አስተዋጽኦ እንደሚኖረው ለዱር እንስሳት መኖሪያነት እንዲሁም ደግሞ የስነ ምህዳሩ የአየር ንብረቱ ከመስተካከል ጋር ተያይዞ ጠቀሜታ እንዳለውም የቱሪዝም ሚኒስትር ዴታ አቶ ስለሺ ግርማ ገልጸዋል። ያው የቱሪዝም አንድ ሀብት የምንለው የባህል የታሪክ ሀብቶች አሉበት። ከዛ ውጭ ደግሞ የተፈጥሮ ሀብቶች ናቸው። ስለዚህ የተፈጥሮ ሀብት አእዋፋት፣ ተሳቢዎች፣ አጥቢዎች እና ልዩ ልዩ የዱር እንስሳት ብርቅዬዎችን ጨምሮ በሀገራችን ውስጥ ለቱሪዝም ሀብትነት ሊኖሩና ሊቀጥሉ የሚችሉት የደን ሽፋኑ የተሻሻለ፣ የተፈጥሮ ሀብት ጥበቃው የተጠናከረ፣ በአጠቃላይ ደግሞ ለዱር እንስሳት መኖሪያ ምቹ መሆን ሲኖርበት ከመሆኑ አንጻር እሱም ተደራቢ ዓላማ ይዘን ለኛ ለኢትዮጵያ ሕዝብ ለዜጎች ምቹ ከባቢን ከመፍጠር ጥሩ የመኖሪያ ቀይን ከመፍጠር ባሻገር ለቱሪዝም ፕሮዳክትም እነዚህን የተፈጥሮ ደኖች በመጠበቅ የተፈጥሮ ሀብቱን በመጠበቅ አረንጓዴ አሻራን በማጠናከር አጠቃላይ የሀገራችን የአረንጓዴ ልማት ለማሳለጥ ታሳቢ ያደረገ ነው ማለት ነው። በመርሃ ግብሩ ያነጋገርናቸው የተለያዩ ተቋማቱ ሰራተኞችም ይህ የመርሃ ግብር ባለፉት 8 ዓመታት ከተጀመረ በኋላ ኢትዮጵያ ለአየር ንብረትና እንዲሁም ደግሞ ኮፕ 32ን ጨምሮ እንድታዘጋጅ መመረጧ አስተዋጽኦ ማበርከቱን እዚህ ላይ አስተያየታቸውንም ሰጥተውናል። አየር ንብረት የሚቀይሩ ነገሮች እየሰፉ ነው በጣምና ከነዚህ ከአረንጓዴ አሻራ ጋር ባላንስ ማድረጋችን እድገታችንንም አት ዘ ሴም ታይም ኔቸርን ተፈጥሮንም መንከባከባችንን እኩል ያደርግልንና እድገታችንን የበለጠ ጤናማ ያደርገዋል ማለት ነው። በጣም ትልቅ ለውጥ እያመጣ ነው ያለው። ማንም የትኛውም ሀገር ተክሎት የማያውቀው ማለት ነው። እንደ ቡና ኤክስፖርት እንደምናደርገው በኩራት የምናወራበት የምንተክላቸውን ችግኞችን ትልቅ ግብአት አለው። ከተጀመረ ጀምሮ ውጤቶች እየታዩ ነው። ጽድቀቶቹ ቼክ እየተደረገ ነው። የአየር ለውጥ እየተቀየረ ነው። የአየር ንብረቱ በሰፊው በአጠቃላይ በጥሩ ሁኔታ ሁሉም ነገር ከዚህ በበለጠ እየቀጠለ እንደሚሄድ ነው እንጂ ወደ ኋላ አይልም። በጠቅላይ ሚኒስትር የሚመራ ኢኒሼቲቭ በዚህ ደረጃ መስፋፋቱ ኮፕ አፍሪካን ፕሮግራም እንድናደርግ ያደረገው ትልቅ ግብአት ነው ብዬ አስባለሁ። which is very interesting። ሆቴል ውስጥ የምንሰራቸው እንደዚህ የኢንቫይሮንመንታል ስራዎች ብዙ ናቸው ያሉት። ከነሱ መካከል ይሄኛው እንደ አንድ ትልቅ ኢኒሼቲቭ አድርገን እየሰራንበት ነው። የመርሃ ግብር እንግዲህ ተጠናክሮ መቀጠል እንዳለበትና በየአመቱ ብቻ ሳይሆን በየቀኑ እያንዳንዱ ኢትዮጵያዊ ይህን መርሃ ግብር ቢያካሂደው ኢትዮጵያ ከራሱ አልፋ ለዓለም የአየር ንብረት ለውጥ ላይ የሚታዩ ችግሮችን መቅረፍ እንደሚቻልም አስተያየታቸውን ሰጥተዋል። የአፍሪካ ሀገራትም በዚህ አጠቃላይ የአረንጓዴ ልማት ተሳታፊ እንዲሆኑ ዓለም አቀፍ ማህበረሰቡ ይፈልጋል። ከዚህ አንጻር ኢትዮጵያ ግንባር ቀደም ሚናውን በመውሰድ በበርካታ ቢሊዮኖች የሚቆጠር ችግኞችን ላለፉት ዓመታት ስትተክል ቆይታለች። በአሁኑ ሰዓት ደግሞ በዘንድሮ ዓመት 800 ሚሊዮን በአንድ ጀንበር ርዕይ ተይዞ በዛሬው ዕለት እየተከናወነ ይገኛል። ተሳክቷል ማለት ይቻላል። ሁሉም የሀገራችን ዜጎች በሀገራችን ውስጥ ያለውን የአረንጓዴ አሻራ የአረንጓዴ ልማት ተሳታፊ እንዲሆኑ ለራሳችን ለዓለም አቀፉ ማህበረሰብ አርአያ መሆናችን እንድንቀጥል ሁሉም እንዲተባበር አደራ ለማለት ወዳለሁ።